ቁጥሩ እንዲቀንስ ተፈልጎ ካልሆነ በስተቀር ይሄን ነገር ትክክል ነው ብዬ አላምንም፣ እቃወመዋለሁ ማለት ነው። ሰውን ለሞት ጠርተው እንኳን ደግሞ ያቺን ባንዲራ የተቀባ ሰው ባንዲራዋን የተቀባ ሰው ፈልገው ነጥለው አምጥተው አውጣ ማለት አይችሉም። እነዚህ ግብፃውያን ገዢዎቻችን አረንጓዴ ቢጫ ቀይ የተቀባ ልጅ ነበር። ያውን አዶናይ የሚባል ልጅ አሁን እንግዲህ ፌም በጣም ፈምሷል። በእውነት ባለፈው ሳምንት የሆነ ንግግር ያው የተቀደባጨጨቡ ነገሮች ነው የማየው አይቼ ተናግሬው ነበረ ልጁን እና አንድ ሁለት ሰዎች እስቲ ዘመዴ እነዚህ ነገሮች እያቸው ልጁ የሚናገረውን ብለውኛል። ልጁ ምንም ይሁን ምን እነዛ የተናገራቸውን ነገሮች በጣም ሰምቼ ነበር እና በጣም ሰው የሚጎዳበትን እግዚአብሔር በአንድም በሌላም ይናገራል። በልጁ ላይ አድሮ የተናገረው ነገር እኔ ስለእውነት በጣም ነው ያደነኩት እና በጣም ነው ደግሞ እንትን ያልኩት። ሌላው እንዳለ ሆኖ ቢሰሙት ያችን የተቆረጠችዋን ነገር ቢሰሙት ብዙ የተከሰሰበት ጉዳይ በማስተርቤሽን ጉዳይ ነው የከሰሱት እና በዛ ነው እንትን ሰግጥ ፈምስ ደድብ ፈምስ የሚለው ነገር ትክክል አይደለም። ጋይድ የሚያደርገው ነገር ቢኖርና ደግሞ ቅቡልነቱ እንደዚህ ሰፊ ከሆነ በተለይ ማንም የማይደፍረውን ነገር ይሄ የማስተርቤሽን ጉዳይ የወጣቶች ችግር ነው፣ የብዙ ሰዎች ችግር ነው። የብዙ ሰዎች የስራ ማጣት፣ የብዙ ሰዎች የእረፍት ማጣት፣ የብዙ ሰዎች የስሜት ማጣት፣ የብዙ ሰዎች ሰነፍ በጣም ደካማ ልፍስፍስ የመሆናቸው ዋነኛው ምክንያት በዚህ ራስን መራስ በማርካት ጉዳይ ላይ ያለው ነው። ያንን ከመንፈስ ጋር አያይዞ የተናገረው ነገር የብዙ ሰዎችን እኛም ደግሞ የማማከር አገልግሎት ሲሰጥ እንደ ሃይማኖት መምህርነታችን ብዙ ሰዎች ሲመጡ ጉዳታቸው ይሄ ነው። ወጣቶች የምንሰጠውን የተናገረበት መንገድ የገለጸበት መንገድ እጅግ ማንም ደፍሮ የማይናገረውን ነው የተናገረው። እኔ ለዚህ በእውነት አጨበጭብለታለሁ። ለምን ያንን ነጥለው ቆራርጠው ብዙዎቻችንን እንዳሳሳቱ አላውቅም። እንደነገርኳችሁ እኔ ይቅርታ ጠይቀዋለሁ። ይሄን የሰጠበት መንገድ ወጣቶች ከዚህ ህይወት መላቀቅ ያለባቸው መንገድ የተናገረበት መንገድ በጣም ቢጠቅም ነው እንጂ ማንንም አይጎዳም። በጣም የተናገረበት መንገድ እና ያ ልጅ ዛሬ እንግዲህ አሁን በጣም ታዋቂ ሆኗል ኢትዮጵያ ውስጥ። ዛሬ ሄዶ ነበር። በጋርድም ነው የሚጠበቀው ልጁ ምናምን የሚለው እና ተነጥሎ ተጠርቶ አስፈገፈጉት ማለት ነው። እና እሱ አላወቀም። ላይቭ ላይ ያስተላልፋል እና አዶናይ ይባላል። እስቲ እንስማው። አልችልም እንግዲህ እያጠፋሁት ነው። እየለቀኩት ነው። ለምን ይሄ ሩጫ እንግዲህ በየዓመቱ የሚከናወን ነው። ስያሜውም ታላቁ ሩጫ በኢትዮጵያ ነው የሚለው። የኢትዮጵያ ታላቁ ሩጫ ነው የሚለው። እንግዲህ ኢትዮጵያ የሚል ስያሜ ይዞ የኢትዮጵያ ሰንደቅ ዓላማ ያልተፈቀደበት እንዳይታይ የተደረገበት ምክንያት የሚገርመው ደግሞ ከበስተጀርባ መንገዶቹ ጋር አረንጓዴ ቢጫ ቀይ ተሰቅሏልኝ። ነገር ግን እዚህ ጋር ለምን ተሳልክ ወይም ደግሞ ለምን ተቀባ ተብሎ እንዲያጠፉት ተደርጓል ማለት ነው። ይሄ እንግዲህ በሂደት እየተሄደ ቀስ በቀስ እየጠፋ ያለ ነገር ይመስላልኝ። በጥምቀት በዓል የምትከለከል ኦርቶዶክሳዊት ቤተክርስቲያን እንዳይዝ ኦርቶዶክሳውያን ወጣቶች ይዘውት እንደገቡ ጥምቀት በመስቀል ይከለከል ነበር። አሁን ደግሞ በእንደዚህ አይነት ዓለማዊ ፌስቲቫል ላይ እንኳን የኢትዮጵያ ሰንደቅ ዓላማ መቀባትም መያዝም የሚከለከልበት ጊዜ ተደርሷል ማለት ነው። ወዴት እየሄድን ምን እየተደረገ እንደሆነ ግራ ሲገባ ድረስ ማለት ነው። ለማን አቤት ይባላል። ይሄ እጅግ በጣም የሚያስደንቅ ምንድነው ያሰቡ ምን እየተደረገ ነው? በአረንጓዴ ቢጫ ቀይ ዙሪያ በሰንደቅ ዓላማችን ምንድነው ዓላማው? ምንስ ነው የተከናወነ ያለው? የሚደንቅ
እጅግ በጣም የሚያስደነግጥ ነገር ነው። ዘመድኩን በቀለ ይቀጥላል። ስለዚህ ነገር ሚስጥር ወጥቷልኝ አረንጓዴ ቢጫ ቀይ ለምን እንዲያጠፋ እንዳደረጉት ለምን ይህንን ወጣት እንደከለከሉት አዶናይን ለምን እንዲያጠፋ እንዳደረጉት ይናገራል ማለት ነው። ዘመድኩን በቀለ ትልቅ ሚስጥር ይዞ ወጥቷልኝ። እስኪ እንስማው። ምንድነው ጉዳዩ? ለምንድነው የተከለከለው? እዚች ጋር አረንጓዴ እዚች ጋር ቢጫ እዚች ጋር ቀይ እዚች ጋር ስላለች እንደዚህ አረንጓዴ ቢጫ ቀይ ነው ያደረገው። ያው ትግሬ ስለሆነ ልጁ የኢትዮጵያዊነት መንፈስ ይኖረዋል ተብሎ አልተጠበቀም። ግን እሱ ሩጫው የኢትዮጵያ ነው እኔ ኢትዮጵያዊ ነኝ ብሎ ነው አረንጓዴ ቢጫ ቀይ ቀለም እዚህ ላይ ያስቀባው እና የአረቡ መንግስታችን የኦሮሞማው መንግስታችን ደግሞ ባንዲራዋን ሊቀይር ኢትዮጵያ የሚለውንም ስም ሊቀይር በዝግጅት ላይ ስላለ ዓለም አቀፍ በሆነ ሚዲያ ላይ ታዋቂ ቲክቶከር 12000 ሰው ላይቭ እያየ እንዴት ትቀባለህ ብለህ ፈግፍግ ብለውታል። ያየፈገፈገ ነበር። ላይቭ እየታየህ ነው እንዲያው አስጠጣን አስወገድከን በል ይሄንን አጥፋው ብለውት አስጠፍተውታል ማለት ነው። እንግዲህ የኢትዮጵያ ታላቁ ሩጫ ዛሬ በዚህ መልኩ ሄዷል። በዋነኝነት ኢትዮጵያዊ ስሜት መፍጠር፣ ኢትዮጵያዊነትን ማነቃቃት፣ ኢትዮጵያ የሚል ሙዚቃ፣ ስለ ኢትዮጵያ የሚናገሩ መጽሐፍት፣ ስለ ኢትዮጵያ የሚተርቱ፣ ስለ ኢትዮጵያ የሚናገሩ አብዛኛው ሰዎች ከመድረክ እንዲወጡ እንዲገለሉ ተደርጓል። ኢትዮጵያ የሚሉ ሰዎች ፍጹም ቦታና ክብር እንዳይሰጣቸው እንዲንቋሸሹ እንዲዋረዱ ሆነዋል ማለት ነው። አንዲት እንግዲህ ኢትዮጵያዊነትን አስተሳስራ ያዘች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ከዘር ከሃይማኖት እየወጣች ኢትዮጵያዊነትን አቅፋ ያዘች። እሷ ላይ እየደረሰ ያለው ውርጅብኝ ይሄ ነው ማለት ነው። ይሄ ደግሞ ሳያንስ አሁን በግለሰብ ደረጃ እንግዲህ አንድ ወጣት አዶኒስ የሚባል አንድ የቲክቶክ ወጣት ዝነኛ የሆነ ታዋቂ የሆነ የመጣን ወጣት በሩጫው ላይ እንዲሳተፉ ተደርጎ እንዲካፈል ፈቅዶ ወጥቶ ነገር ግን በዚህ ልክ ይሄን አይነት ግፍ ተፈጽሞበታል ማለት ነው። ይሄ እንግዲህ ሌላ ሀገር ቢሆን ሊደንቅ አይችልም። ይሄ እንግዲህ ሌላ ሀገር ላይ እንደዚህ አይደረግም። ሌሎች አውሮፓ ሀገራት የሰለጠኑ አፍሪካን ብንል ያፈለከውን ሰንደቅ ዓላማ ይዘው ወጣት መቀባት ትችላለህ። ኢትዮጵያ ውስጥ ግን እንዲህ ይሆን አይደለም። ተመልከት፣ ቤት ውስጥ የነበረው ስልጠና ወደ አደባባይ ወጥቷል። አስፓልት ላይ ማንም እያያቸው ማለት ነው። ምክንያቱም የደህንነት ሚኒስትሩ እስላም ነው። እነ ሙፈሪያት እስላም ናቸው። አብይ አህመድ እስላም ነው። ደመቀ መኮንን እስላም ነው። ሌሎች እስላም ናቸው። ወታደራዊ ኃይሉ አሁን ፕሮቴስታንቱ ምናምን አይናገራቸውም። ፕሮቴስታንቱን ኩክ እያበሰሉት ነው። ከዛ የኦርቶዶክሱን ሲጨርሱ ይበሉታል። ምንም ጥርጥር የለውም። እኔ ስናገር ይቀፋል። ለምን በነስር ይወጣላል፣ በላብ ይወጣላል። አሁን ወሎ አሁን ደሴ ክርስቲያኑ በዚህ መጠን ተዘጋጅቷል? አልተዘጋጀም። አሁን ምን ተጀምሯል? ያሉት አመራሮች በሙሉ ክርስቲያን ስለሆኑ ከንቲባውም አቶ ሳሙኤል የሚባል ክርስቲያን ስለሆነ ምናምን ይውረዱልን ብለው በብዕር ስም እነ ሙጂብ አሚኖ አሁን ወሎ ቀውጥ ይሆናል። በቃ አላስቻላቸውም። ቶሎ ተቆጣጥረው የፈለጉትን ነገር ማለት ነው ቢጀምሩ ያው ይታወቃል መጨረሻው የት እንደሆነ ማለት ነው። ግን አሁን ወሎ በዚህ መጠን ተዘጋጅቷል። ደሴ ተዘጋጅቷል። ኮምቦልቻ ተዘጋጅቷል። አንድ ታመጡልኛላችሁ? ይሄን ሚዛናዊ ሆነ በጨዋ ደንብ ኢትዮጵያ ውስጥ እየተከናወነ ያለው እየተደረገ ያለው ነገር እጅግ በጣም የሚያሳዝን ምንድነው እየሆነ ያለው ነገር? የሆነ ኃይል የገባብን ይመስላል። የሆነ የማናውቀው መንግስት ግን በቸልተኛ እያየው ያለ ኃይል ያለ ይመስላል። ህዝቡ እንዳይረጋጋ፣ ሰላም እንዳይኖረው፣ እንዲጨነቅ፣ እንዲያዝን፣ እንዲረበሽ እየተደረገ ያለ የኑሮ ውድነቱ፣ ስራ ማጣቱ፣ በልዩ ልዩ መንገድ የጦርነቱ ይሄ ነገር ሳይበቀው ደግሞ ሌላ መሀት ሰው እርፍ የሚልበት ነገር እንኳን እንዳያገኝ ማዋከብ፣ ማጣደፍ፣ እረፍት መንሳት በልዩ ልዩ መንገድ እየተደረገ ይከናል። እንግዲህ በሃይማኖትም የተንቀሳቀሱ ያሉ ኃይሎች ወደ ጦርነት እንዲያመራ ሰውን ወደ አላስፈላጊ ነገር ውስጥ እንዲገባ የሚቀሰቅሱ ነው። ሰው ተስፋ ቆርጧል። በጣም ተረብሾ ተጨንቆ ነው ያለው እና እንዲህ ያሉትን ነገሮች መንግስት ቸል ባይል በጊዜ መፍትሄ ቢሰጥ፣ ይሄን ማድረግ ደግሞ ትልቁ ኃይልና ድርሻ ኃላፊነት የመንግስት ስለሆነ እንዲህ ያሉ ጥያቄዎች የሚነሱ በተደጋጋሚ የት ነህ ወዴት ነህ የሚባለው መንግስት ይሄ ከእርሱ የተሻለ መፍትሄ የሚሰጥ ኃይል ስለሌለ ማለት ነው። ምክንያቱም መንግስት ነው የታጠቀ ኃይል ህጋዊ እርምጃ መውሰድ የሚችል መንግስት ነው፣ ህገ መንግስቱ በፈቀደለት ልክ ማለት ነው። ይህንን ማድረግ እየተቻለ ነገር ግን ነገሮችን በቸልታ የሚመለከትበት መንገድ ሀገር እንዳያፈርስ ያሰጋል።